عسى فرج يأتي به الله إنه له في كل يوم في خلقته أمر إذا لاها عسر فرج يسره قضى الله أن العسر يتبعه اليسر ጭንቀት ሲመጣብህ ሲበረታብህ አላህን ጥራው አላህ ምን ወስኗል ከጭንቀት በኋላ ምን ይመጣል ሰላም ይመጣል ዩስር ይመጣል ፈረጅ ይመጣል ያን ግለሰብ ያዳነው ማን ነው ወንድሞቼ አላሁ ረቡል ዓለሚን አላህ ምንለው ሁላ የሚሰማ ለጭንቀታችን ሁላ የሚደርስልን ሱብሓነሁ ወተዓላ እሱና እሱ ብቻ ነው ሁሉን ነገራችን ይሰማል ያራ ይላሉ ዑለማዎች አላህ ይመለከታል ደቢበ ነምላ የጉንዳንን ኮቴ على الصخرة الصماء لتبالي ወንዝ ድንጋይ ላይ في ليلة ظلماء ድቅድቅ ባለ ጨለማ በለስላሳ ድንጋይ ላይ ምተድን የጉንዳን ኮቴ ማን ይሰማል አላህ ሱብሓነሁ ወተዓላ በጣም የሚገርመው ኸውለት ቢንቱ ሰዕለባ ምትባል አንዲት ሴት ባሏ ጋር ለመግባባት ተፈጠረና ወደ ነብያችን ሰለላሁ ዐለይሂ ወሰለም አቤቱታ ልታቀርብ መጣች የኡወይስ ኢብኑ ሳሚት ባለቤት ናት ኸውለት ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣችና ያ አላህ መልእክተኛ እነ ኡወይሰን ظهر مني ኡወይስ እኮ እንደናቴ ጀርባ ሆኝብኝ ብሎ ሸሸኝ ምን ላድርግ ያ አላህ መልእክተኛ ኡወይስ ማለት የኸውለት ባለቤት አጋጣሚ አንድ ቀን አብረው እንዲተኙ ይጠይቃታል ባለቤቱ እምቢ አለችው ወንድ ልጅ ደግሞ አስቸጋሪ ነው አይደል እዚህ ላይ እንደናቴ ጀርባ ሆኝብኝ አልፈልግሽም ማለት እንደናቴ ጀርባ እናቱ ለሱ حرام ናት حرام ነሽ አላት ተቆጣ ወደ ረሱል መጣች ወደ ታላቁ አስተማሪ ወደ ታላቁ ሽማግሌ መጣች ያ አላህ መልእክተኛ ወይስ እኮ ፊቱን አዞረብኝ እንደናቴ ጀርባ ሆኝብኝ አለኝ አለቻቸው ከዛም አቤቱታውን አሁንም ቀጠለች ያ አላህ መልእክተኛ እኔ እኮ እሱ ዘንድ ልጆች አሉ እሱ ጋር ባደርጋቸው ضاعوا ይጠፋሉ አይንከባከባቸው ወኢን ضممتهم ኢለይ ወደኔ ባስጠጋቸው ጃዑ ይራባሉ እኔ ማበላቸው የለኝ ምን ትላለህ አላህ መልእክተኛ ረሱል ምን አሉ እኔ የሚመስለኝ ተፈተሻለሁ አሏት ያ አላህ መልእክተኛ አፍና ሸባቢ ወጣትነቴን ተጠቅሞ ወነፈርቱ له ما في بطني ሆዴ ያሉ ልጆችን ዘርግፌ ሰጥቸው እድሜ ሲገፋ ይተወኛል እንዴ አላህ ሆይ ወደ አንተ አቤቱታዬን አቀርባለሁ አሽኩ ኢለይክ አቤቱታዋን ለአላህ ያቀረበች ረሱልን ማወያየት ጀመረች ውይይታቸው የሚከታተለው ታላቁ አላህ መልስ ከሰባቱ ሰማይ በላይ ላከ قد سمع الله قول التي تجادلك في زوجها الله برقت قد مالت بعربية للتحقيق برقت مال indeed Allah has heard برقت الله سمتوال ደግሞ የሰማው ማንን ነው አንተ ስታወራት ሰምቻለሁ ነው ያላቸው ለረሱል قد سمع الله قول التي የሷን ድምጽ ንግግሯን ሰምቻለሁ አለ አላህ አወረደና ቁርአን አቤቱታሽን ተቀብያለሁ በዛ ሰው ላይ እርምጃ እንዲወሰድ አንቀጾችን አወረደ እናታችን አይሻ ረዲየላሁ ዐንሃ ቡኻሪ ላይ ይህን ክስተት ስትጠቅስ ምን ትላለች ተባረከ الذي وسع سمعه الأصوات ድምጾችን ሁሉ አዳማጭ ሆነው አላህ እንዴት ረድኢቱ የሰፋ ነው አለች እኔ ኸውለት መጣ ረሱልን ስታነጋግራቸው በኔና በሷ መሃል ቀጭን ግርዶሽ ነበር ለረሱል አቤቱታ ስታቀርብ አንዳንዱን ቃል እየሰማው አልፎ አልፎ አንዳንድ ቃል ያመልጠኝ ነበር አላህ ግን ከሰባቱ ሰማይ በላይ ያለው አላህ ቃሏን ሰምቶ ቁርአን አወረደትላለች ዑመር ለወሂብ የሚያወራውን እኔ መስማት እኮ አለብኝ አይደል
እኔ መስማት አልችል ብዬ አላህ ያዳመጠው አላህ ቁርአን አውጆ አወረደ ትላለች እናታችን አይሻ ረዲየላሁ ተዓላ ዐንሃ። ኢዘን ወንድሞቼ ጌታችን ረዳታችን ማን ነው? አላሁ ረቡል ዓለሚን። ልናቀው ይገባል። ሐቂቃ አላህ ማን? ሲጨንቀን ወደ ማን ሸሻለን? አንድ ሰው እኮ አላህ አያየኝም ካለ ነው አይደል የሚሰርቀው? አንዲት ለጋ ወጣትን አንድ ሰው በረሃ ላይ አታለላት። ጨልሟል፣ ድግዝግዝ ብሏል። ከዋክብት እንጂ ሰማዩ ላይ ምንም አይታይም። ምን አላት? እባክሽ ኢንጆይ እናርጋላት፣ እንዝናና። ቃለት አላህ እኮ አለ ያየናል አለችው። ቃለ ላ የራና ኢላ ልከዋኪብ። አባትሽም የለ ወንድምሽም የለ ሚያየን ኮከቦች ብቻ ናቸው። እባክሽ ኢንጆይ እናርጋላት። እሷ ምን አለችው? ፈአይነ ሙከውኪቡሃ። ከዋክብቶች እንዲያሳምሮ የደረደረው ሳለችው። የደረደረው የታል? እያያቸው አይደለም? ሰው አላህን ሲያቅ ከወንጀል ይጠበቃል። አላህን ሲያቅ ከስርቆት ይርቃል። አላህን ሲያቅ የሰው ንብረትን ይዞ ከመሄድ ይጠበቃል። አላህን ልናቀው ይገባል። አላሁ ስብሓነሁ ወተዓላ ቁርአን ላይ ታዲያ አዋጅ አውጃል። ለሰው ልጆች በብቸኝነት እሱ እንዲያመልኩት ጥሪ ያቀርባል። ያ አዩሃ ናሱ፣ እናንተ የሰው ልጆች ሆይ አዕቡዱ ረበኩም፣ አምላካችሁን ብቻ ተገዙት። አለዚ ኸለቀኩም፣ እናንተን የፈጠራችሁን፣ ወለዚነ ሚን ቀብሊኩም፣ ከእናንተ በፊት የነበሩትን ትውልዶችን የፈጠረውን አላህን ተገዙት። ምንገዛው ማንን ነው? ያስገኘነን ብቻ። አለዚ ጀዐለ ለኩሙል አርደ ፊራሻ፣ ጸጋውን አስታወሰ። አላህ ማለት እሱ ነው ምድርን ለናንተ ምንጣፍ ያረገላችሁ። ወሰማአ ቢናአ፣ ሰማይን ከላይ ጣራ ያደረገላችሁ። ከዛሳ ምግብ ደግሞ ወረደ። ወአንዘለ ሚነ ሰማኢ ማአ፣ ከሰማይም ዝናብን አወረደላችሁ። ፈአኽረጀ ቢሂ ሚነ ሰመራት ሪዝቀን ለኩም፣ ከምድርም ቡቃያዎችን አወጣ ለናንተ ሲሳይ ይሆን ዘንድ። ፈላ፣ በጭራሽ አላህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን፣ ለአላህ ቢጤን ተመላኪ አታድርጉ እናንተ የእሱን ብቸኝነት እያወቃችሁ። ሌላ እንደሱ ሊመለክ የሚገባ እንደሌለ እያወቃችሁ። አላህ ምን እየተጣራ ነው? አላህና አላህን ብቻ ያዙ። ሱብሓነላህ። እዚህ ያላችሁበት ሀገር ምናልባት እንዲህ አይነት ነገሮች ላይኖሩ ይችላል። ነገር ግን እንደ ኢትዮጵያውያን እናንተም ተመላሽ ናችሁ። ሀገር ዚያራም ለመኖርም ሀገራችን ላይ የሚታዩ የሚከሰቱ ሰዎችን ወደ ባዕድ አምልኮ የመጥራት ዘመቻ ሰፍቶ እናገኘዋል። ለዛም ነው የዚህ ፕሮግራም ዓላማ እናንተንም ይሄንም ጨምሮ ለማስታወስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ይናገራሉ። የሚገርም ሐዲስ የቁል ወልባሕሩ የስተእዚኑ ረበህ፣ ወንዙ ማዕበሉ አላህን ያስፈቅዳል። ጌታዬ ፍቀድልኝ ወጥቼ የአደምን ልጅ አጥቤው ልግባ ይላል። ወየተማዓር ይፋጫል ማዕበሉ፣ አላህ ይጠይቀዋል ለምንድን ነው? ወንዙ ሲመልስ ምን ይላል? ያ ረቢ የእኩሉ ሪዝቀክ ወያዕቡዱ ገይረክ፣ ጌታዬ ያንተን ሲሳይ ነው የሚመገበው፣ የሚያመልከው ግን ሌላ ነው። ሪዝቁ የማን ነው? ምድሩ የማን ነው? ሌላ ግን ጠርቦ ያመልካል ሰው። አና አለ አላህ ሌላ ሐዲስ አልቁድሲ ላይ ሚገርም ዜና ልነግራችሁ ብሎ አና ወልኢንሳ ወልጅነ ፊ ነበኢን ዐዚም፣ እኔና የሰው ልጅ ጅኖች ሚገርም ዜና ውስጥ እንገኛለን አለ አላህ። አኽሉቁ ምፈጥረው እኔ ነኝ፣ ወዩዕበዱ ገይሪ ሚያመልኩት ሌላ ነው፣ ወአርዙቁ ምለግስ ሲሳይ እኔ ነኝ፣ ወዩሽከሩ ሲዋይ የሚመሰገን ማን ሌላ ነው። ኸይሪ ዐለል ዒባድ ናዚል፣ መልካም ሥራዬ ወደ ባሮቼ ይወርዳል።
وشرهم إلي صاعد مطفو سراچو ወንጀሎቻቸው ወደኔ ይወጣል የሚገርም ዜና ነው فهل جزاء الإحسان إلا الإحسان መልካም ለሰራ ጌታ መልካም ምስጋና ይገባው ሱማማ አንድ ታሪክ ልንገራችሁ ምናልባት ካለን ሰዓት አንፃር ሱማማ የበኒ ሐኒፋ ጎሳ ሰይድ ነው አይነታ ሱማማ ይሰው ወደ እስልምና ረሱል ቢጠሩት ሊቀበል ዝግጁ አይደለም ከዚህም አልፎ በእስላም ላይ ጠላትነቱን አወጀ ሰሃቦችንም የተወሰኑትን ገለዋል ኋላ ግን አላህ ፍቆት ወደ እስላም መጣ ረዲየላሁ ዐንሁ ይህ ግለሰብ ወደ ሐጅ ሊያደርግ ወደ መካ ይወጣል የሚያልፈው በመዲና ዳርቻ ነበርና ተልቢያ ይላሉ መካዎቹ ተልቢያ ሚሉት አላቸው ለበይክ اللهم لبيك እንደምንለው የድሮ ቁረይሾች አባባል አላቸው لبيك اللهم لبيك لبيك لا شريك لك لبيك ان الحمد ነው እኛ ምን ላረ لبيك አቤት እሺ ብያለሁ لا شريك لك لبيك ላንተ አጋር የለህም እንዲህ ነው ምንለው ቁረይሾች ግን እዚች ላይ ሌላ ባዕድ አምልኮ ይቀላቅሉባት ነው إلا شريكا هو لك تملكه وما ملك ይላል አጋር የለህም ግን አንተ የፈቀድክለት ይላል ሌላ የሆነ ነገር ጨማ አንተ የፈቀድክለት ምትቆጣጣረው አንተ ሱማ ስልጣን የለውም ይላል አያችሁት እንዴት እንደሚከታ ትንሽ ዝቃረት ይሄን ሲሰሙት ሰሃቦች ያዙና ምናልባት ሙስሊሞችን ሊያጠቃ የመጣ የቁረይሽ ጎሳ ነው ብለው አሰሩትና ወደ ማና መጡት ወደ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ወደ ታላቁ መሪያቸው አመጡት ከረሱል ከማቅረባቸው በፊት መስጂድ ውስጥ አሰሩት የሙስሊሞችን አምልኮ እንዲያይ ብቻ ሱብሃንአላህ ብዙ ሙስሊም ያልሆኑ ክፍሎች የኢስላምን ትክክለኛ ገጽታ ያውቁ ፈናር አላህ ይባርክላቸው ይሄ ኢስላሚክ ሴንተር ከሚሰራው አንዱ ትልቁ ስራው ኢስላምን ማስተዋወቅ ብዙዎቹ ስለ ኢስላም መጥፎ ስዕል ተሰጥቷቸዋል ያሸባሪ ዲን የኋላ ቀሮሽ ዲን የእንትን ዲን የሰይፍ ዲን ስለ ኢስላም መጥፎ ሳቦት ነው ያላቸው ኢስላምን ማስተዋወቅ ተቀዳሚው ጉዞ አንዲት እህት ሙስሊም አይደለች ውጭ ሀገር ነው የምትኖረው ኢትዮጵያ ውስጥ መጣ ግን እኔ ጋር መስለም ፈለገች ከውጭ መጣች ሳትሰል ከዛ ደውለው ጠሩኝ ኡስታዝ ታገኝ ትፈልጋለች ተገናኘን ቢሮ ቀጠርናት መጣችና ሻሃዳ እንድትዝ ሳቀርብላት እኔ ኡስታዝ ከመስለሜ በፊት ስለ ኢስላም አንድ ሁለት ጥርጣሬዎች አሉኝና ልጠይቅህ አለች ዌልካም አልኳት ጨረቃን ታመልካላችሁ ይባላል እውነታው ምን ያህል ነው አለች ልክ ጨረቃ ይተወጣች ዛሬ ይፈጠራል ዛሬ እንጾማለን እንልል እንደኛ ይሄም ምን ብለዋታል ጨረቃ እኮ ነው ሙስሊሞች የሚያመልኩት ጨረቃ ጋር ነው እኮ ኖሯቸው ብለዋታል ምንድነው ጨረቃ ጋር ያላችሁ ትስስር አለች ሱብሃንአላህ አልኳት እንዴ ሳያቁ የኢስላምን ትልቅነት ነግረውሻል አልኳት እንዴት አለች እኛ ጨረቃን አናመልክ ምን ሰግደው ለማን ነው ወስጁዱ ሊላሂ الذي خلقهن እነሱን ለፈጠራቸው ጌታ ነገር ግን ከጨረቃ ጋር ያለን ትስስር ጾም ከመፍታትና ከማሰርጋ የተያዘ ነው ሲደመር ጨረቃ ራሱ የአላህ ፍጡር ናት ብለን እናምናለን እሷ ምንድናት ባሪያ ናት እኮ ያለው እኛ ምንድነን የአላህ ባሪያ ነን ወንዞ የማን ባሪያ ነው ሰበሐ ሊላሂ ما في السماوات وما في الأرض لرحمة በሰማይም በምድርም ያለው ሁሉ አላህን ያጸዳል ولكن لا تفقهون تسبيحه እንዴት ዚክር እንደሚያረጉ እንደሚያጠሩ አጣቁም እንጂ ሁሉን ያጠራል ይላል ነብያችን ሰለላሁ ዐለይሂ ወሰለም አንዴ ሷሃቦች ጋር ቁጭ ብለው ጠጠርን ያዙ ዑመር አሊ ዑስማን አቡበክር ባሉበት ያዙና እጃቸው ላይ ተአምር ሊያሳያቸው ነው እጃቸው ላይ የተቀመጠው ጠጠር ተስቢህ አደረገ
አላሁ አክበር ለሰሃቦች ሰጧቸው እነሱም እጅ ላይ ተስቢህ ያደርጋል ሁሉም አላህን ያጠራል ከጨረቃ ጋር ያለን ትስስር እሷም የአላህ ባሪያ ናት እኛም የአላህ ባሪያ በመሆን ነው ትስስራችን አልኳል ሲደመር የሙስሊሞቹ ትእዛዝ ራሱ የሚመነጨው ከመስጂድ አይደለም